ውድ የገበያ ሚዲያ ተከታታዮቻችን በዛሬው ይህን ያውቃሉ እንዴ ፕሮግራማችን ስለ ገንዘብ ህትመት ወደ እናንተ የምናደርሳችሁ መረጃ አለ። ኢትዮጵያ ገንዘቧን የት ነው የምታሳትመው? ሀገራት ለምን ገንዘባቸውን በሌሎች ሀገራት እንዲታተም ያዛሉ? ሀገራት ብራቸውን ለምን በብዛት አያትሙም? ሀገራት የራሳቸውን ገንዘብ የማተም መብት አላቸው ወይ? ለሚሉ ጥያቄዎች መልስ ለመስጠት የተለያዩ መጣጥፎችንና ዌብሳይቶችን በመዳሰስ ወደ እናንተ ማቅረብ ወደናል። ከፕሮግራሙ ጋር ግርማ ጉዲሳ ነኝ። እስከ መጨረሻው አብራችሁን ሆኖ ስንል በትህትና እንጠይቃችኋለን። በመጀመሪያ ደረጃ ገንዘብ ራሱ ትርጉሙ ምንድነው የሚለውን ማወቁ ተገቢ ይመስለኛል። በአንድ ሀገር ወይም ማህበረሰብ ውስጥ ለሸቀጥና አገልግሎት መግዣ እንዲሁም ዕዳ መክፈያ የሚያገለግል ማንኛውም ነገር ሁሉ ገንዘብ ይባላል። የጥንቱ ገንዘብ ዋጋ ይመነጭ የነበረው ከራሱ ከተሰራበት ዕቃ ዋጋ ነበር ይባላል። ለምሳሌ ከወርቅ የተሰራ ሳንቲምን እንደ ምሳሌነት መውሰድ ይቻላል። በዚህ ምክንያት እንዲህ አይነቱ ገንዘብ የኮሞዲቲ ገንዘብ ይባላል። በአሁኑ በዓለማችን የሚሰራባቸው ገንዘቦች በራሳቸው የራሳቸውን የሆነ ዋጋ የላቸውም። ለምሳሌ ከተልባ እግር የተሰራው ዶላር በራሱ ዋጋ ሊኖረው አይችልም። ይህ አይነት ገንዘብ ፊያት ገንዘብ ሲባል ዋጋው የሚመነጨው የአንድ ሀገር መንግስት ህጋዊ መገበያያ ብሎ ስላወጀው ብቻ ነው። ህጋዊ መገበያያ ሲባል ለማንኛውም በዚህ አገር ውስጥ ላለ ዕዳ ይህ የታወጀው ገንዘብ እንደ ክፍያ ሲቀርብ አልቀበልም ማለት ክልክል ነው። በዚህ ምክንያት የፊያት ገንዘብ ዋጋ ከመንግስት ኃይል ጋር ከፍተኛ ግንኙነት አለው ማለት ነው። የአንድ ዘመናዊ ሀገር የገንዘብ አቅርቦት በሁለት ይከፈላል። ይህም ተጨባጭ የሆነው የታተመው ብርና በማይጨበጥ መልኩ በባንክ ቤት ተጠራቅሞ ያለው በቼኪንግና ሴቪንግ የሚከፈለው የባንክ ሂሳብ ነው። በአብዛኛው ጊዜ እኚህ የባንክ ሂሳቦች ታትመው ከቀረበው ብር በላይ ናቸው። በምናባዊ ዓለም ውስጥ የተቀመጡት እነዚህ የቁጥር ሰነዶች ምንም እንኳ የማይታዩና የማይዳሰሱ ቢሆንም ልክ እንደ ጥሬ ብር እኩል ለመሸጥና ለመለወጥ ያገለግላሉ። በአጠቃላይ ገንዘብ ለአንድ ኢኮኖሚ አስፈላጊም አደጋም አለው። ለዚህም ሲባል የገንዘብ ፖሊሲ ወይም ሞኔታሪ ፖሊሲ በጠንካራ ተቋማት በከፍተኛ ክትትል እንቅስቃሴው እንዲመራ ይደረጋል። ብዙ የዓለማችን ሀገራት የራሳቸውን ገንዘብ በሌሎች ሀገራት ውስጥ እንዲታተም አዘው ይጠቀማሉ። እንዲሁም ጥቂት ሀገራት ደግሞ የራሳቸውን ገንዘብ በሀገር ውስጥ አትመው ይጠቀሙታል። ለምሳሌ ከአፍሪካ ናይጄሪያ፣ ሞሮኮ፣ ኬንያ፣ አልጄሪያ፣ ደቡብ አፍሪካ፣ ኮንጎ፣ ግብፅ፣ ሱዳንና ዚምባብዌ በግልና በመንግስት ማተሚያ ቤቶች በመጠቀም ገንዘባቸውን በራሳቸው አትመው ይጠቀሙታል። በተመሳሳይ ሁኔታም አሜሪካና ህንድ የራሳቸውን የገንዘብ ኖት አትመው ይጠቀሙታል። ራሻ የራሷን ኖት ከማተም አልፋ አንጎላ፣ ሩዋንዳ፣ የመን፣ ሊባኖስ ወዘት ለሚባሉ ሀገራት ብሮቻቸውን ታትማለች። እንዲሁም በዋናነት እንግሊዝ፣ ፈረንሳይ፣ ስዊድንና ጀርመን የበርካታ ሀገራትን ገንዘብ በኃላፊነት ወስደው የሚያትሙ ሀገራት ናቸው። በተለይ ታዋቂው የሆነውና የኢትዮጵያን ብር የሚያትመው የእንግሊዙ ዴላሩሄ ማተሚያ ቤት የ140 ሀገራትን ገንዘብ የሚያትም ሲሆን የዓለምን የገንዘብ ህትመት 11% ድርሻ የያዘ ከ162 ዓመት በላይ ልምድ ያለው ማተሚያ ቤት ነው። ኢትዮጵያ አዲሱን ገንዘብ ለማሳተም ከተለያዩ ማተሚያ ቤቶች ጋር የማተሚያ ዋጋ እንዲሁም በፍጥነት ማድረስ ከሚችል ማተሚያ ቤት ጋር ተነጋግራና አወዳድራ እንዳሳተመች ሲገለጽ ታስታውሳላችሁ። ገንዘብ በሀገር ውስጥ ማተምና አለማተም ገንዘብ ሊኖረው የሚችለውን ጥራትና የደህንነት መገለጫዎች አካቶ ማተም የሚችል ማተሚያ ከመኖሩና ካለመኖሩ ጋር ብቻ የሚገናኝ ነው። ሌላ ኢኮኖሚያዊ ምክንያት የለውም። አንዳንድ ሰዎች IMF ሀገራት ገንዘብ እንዳያትሙ የሚከለክልና የሚፈቅድ ይመስላቸዋል። ነገር ግን ጉዳዩ ሌላ ነው። ለምሳሌ
አንዳንድ ሀገራት ብራቸውን ማተም ቢችሉም የማምረቻው ወጪው ከውጪ አሳትሞ ቢያስገቡ ከሚኖረው ወጪ ጋር በማወዳደር ቅናሽ ሆኖ ካገኙት ሌላ ሀገር ሊያሳትሙ ይችላሉ። ከአውሮፓ ፊንላንድና ዴንማርክ ዩሮ ከመምጣቱ በፊት በኋላም ገንዘባቸውን በሌሎች ሀገራት እንዲታተም ያደርጋሉ። በኢኮኖሚክስ አስተምህሮት ገንዘብ በዘፈቀደ ሊታተምና ሊሰራጭ አይችልም። በኢኮኖሚና በፖለቲካ አስተዳደር ደካማነት ብዙ ገንዘብ ማተም የፈለገ ሀገር መብቱ ነው። ነገር ግን በዋጋ ንረት ዋጋ የሚከፍለው ኢኮኖሚው ነው። የገንዘብ ኖት መጠን የሚወሰነው ጠቅላላ የሀገሪቱ ኢኮኖሚ ከሚኖረው እድገትና እንቅስቃሴ አንጻር ከ3 ከመቶ ያልበለጠ ህትመት እንዲሆን ይመከራል። ብዙ ገንዘብ በኢኮኖሚ አለ ማለት የኢኮኖሚ እድገት ያመጣል ማለት አይደለም። ኢኮኖሚው በአምራች ክፍሉ በኩል ያለው የቁሳቁስና የአገልግሎት አቅርቦት ደረጃ ሳይጨምር ብዙ ገንዘብ ታትሞ በኢኮኖሚው ተሰራጨ ማለት ገንዘብ የያዙ ሰዎች ማለትም ፍላጎቱ ሲያድግ በአነስተኛው አቅርቦት ላይ ሽሚያ እንዲከሰት በማድረግ የዋጋ ንረትን ጣሪያ ያስነካል። በቅጽበት የገንዘብ የመግዛት አቅምን ያወርዳል ማለት ነው። ለምሳሌ በኢትዮጵያ ብርሃንና ሰላም ማተሚያ ቤትን አቅም በማሳደግ የብር ወረቀቶችን ደረጃውን ጠብቆ እንዲያትም ማድረግ ይቻላል። ማንም ብራችሁን እንዳታትሙ የሚል የለም። ነገር ግን ብርን በኢኮኖሚያዊ አመክንዮ እንደፈለግን የፈለግነውን ያህል መጠን ማተም ጉዳቱ ስለሚታወቅ ማተም አይቻልም እንደማለት ነው። ለምሳሌ የሌሎች ሀገራትን ገንዘብ በሀገር ውስጥ በማተም መጠቀም ግን አይቻልም። በሀገር ውስጥ ምንም ዘመናዊ ማሽን ቢኖር ሊታተም አይችልም። የሀገራት ገንዘቦች በብሔራዊ ባንኮቻቸው በኩል የተመዘገቡ መሆን ግዴታቸው በመሆኑ ያልተመዘገበ ገንዘብ ወደ ዝውውር ሊገባ አይችልም። ለብዙ ሀገራት ገንዘብ በውጭ ሀገራት የማሳተም ወጪና ገንዘቡን በከፍተኛ ጥበቃ የማጓጓዝ ወጪ ከፍተኛ እንደሆነ ይታወቃል። ለምሳሌ በ2018 ላይቤሪያ የታተመ ገንዘቧን ወደ ሀገር ውስጥ ከመግባቱ በፊት ተዘርፎ እንደተሰራጨባት የሚታወስ ክስተት ነው። እንደሚታወቀው ገንዘብ ተራ ወረቀት አይደለም። እንዳይባዛ የሚረዳው የራሱ መለያ ያለውና የመቆየት ጥንካሬ እንዲሆን ይመከራል። ነገር ግን መታተም ያለበትን የብር መጠን፣ ባለስንት ብርና የብር ኖት ብዛት ምን ያህል መሆን እንዳለበት የመወሰን መብት የብሔራዊ ባንኮቻቸው ስልጣንና ኃላፊነት ነው። ውድ የገበያ ሚዲያ ተከታታዮቻችን በዛሬው ይህንን ያውቃሉ እንዴ መረጃችን አገራት ብራቸውን ለምን በብዛት አያትሙም? አገራት የራሳቸውን ገንዘብ የማተም መብት አላቸው ወይ? ኢትዮጵያ ገንዘቧን የት ነው የምታሳትመው? የሚሉትን ዝርዝር መረጃዎችን ከተለያዩ መጣጥፎችና ዌብሳይቶች በማቀናጀት ወደ እናንተ ለማድረስ ችለናል። እስከ ፍጻሜው ስለተከታተላችሁን እናመሰግናለን። ሰላም።